የህዝቡን የልማት ጥያቄዎች በዘላቂነት ምላሽ እንዲያገኙ መንግስት የሚያከናውነውን ተግባር ህብረተሰቡ ሊደግፍ እንደሚገባ በምክትል ርዕሰ መስተዳድር ማዕረግ የደቡብ ኢትዮጵያ ክልል የግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ገለጹ። በወላይታ ዞን ቦሎሶ ሶሬ ወረዳ ህዝቡን ተጠቃሚ የሚያደርጉ የህዝብ ፋርማሲና የተለያዩ የልማት ፕሮጀክቶች ተመርቀው አገልግሎት መስጠት መጀመራቸው የዚህ ማሳያ መሆኑም ተመላክቷል። የህዝብ ፋርማሲ በአቅራቢያ መከፈትና የሕክምና ግብዓቶች ተሟልቶ አገልግሎት መስጠት መጀመሩ ከዚህ ቀደም ያጋጥማቸው የነበረ እንግልት የሚያስቀር መሆኑን በወረዳው የጋራ ጎዶ ቀበሌ ነዋሪዎች ተናግረዋል። አለማየሁ አልቶ ከፌደራል ከክልልና ከዞን የመጡ ከፍተኛ የመንግስት ስራ ኃላፊዎች በቦሎሶ ሶሬ ወረዳ የተሰሩ የተለያዩ ፕሮጀክቶችን አስመርቀዋል። ከተመረቁ ፕሮጀክቶች መካከል በጋራ ጎዶ የህዝብ ፋርማሲና ጤና ጣቢያ ማስፋፊያ እንደዚሁም በአቹራ ማዘጋጃ የትምህርት ቤት ማስፋፊያ ይገኙበታል። ፕሮጀክቶችን መርቀው አገልግሎት ያስጀመሩት በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ የህዝብ የልማት ጥያቄ በዘላቂነት ምላሽ እንዲያገኝ መንግስት የሚሰራውን ስራ ህብረተሰቡ ሊደግፍ ይገባል ብለዋል። ወላይቲ ከወይ አይባኮ ከወረዲዮ ዱሳይ አይማዲያኮ ወላይታ ስለ መንግስት ምንነትና ፋይዳ ጠንቅቆ የሚያውቅ በራሱ ንጉሳዊ ስርዓት ይተዳደር የነበረ ህዝብ ስለሆነ መንግስትን ማጽናት ቀዳሚ ተግባር በመሆኑ እዚህ የተገኘን ሁላችንም ዴሞክራሲያዊ መብታችን በመጠቀም መንግስት የማጽናት ኃላፊነት ልንወጣ ይገባል። ከወሲው ሶም ባጋ ባፕናገት ያጋ ወጣና ኮሽሲ ያግዲ ኮፔትስ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ በበኩላቸው የህብረተሰቡን አንድነት በማጠናከር በርካታ የልማት ፕሮጀክቶችን እውን ለማድረግ እየተሰራ መሆኑን ተናግረዋል። ሌጋማን ሃታ መራቅስዲዳ በሌጋማ የንጹህ መጠጥ ውሃ በጋራ ጎዶ የህዝብ ፋርማሲ አስመርቀን ለአገልግሎት ክፍት አድርገን መተናል። በሶስተኛ ደረጃ ይህን ትምህርት ቤት ማስፋፊያ ህንጻ በአጁራ ማዘጋጃ እያስመረቅን እንገኛለን። ባለፈው ሳምንት እዚሁ የተለያዩ ፕሮጀክቶችን በዞን ደረጃ አስመርቀናል። ይህ ሁሉ የሆነው በመካከላችን አንድነትና ሰላም ስላለ ነው። በአንድነት ከቆምን ከዚህ የሚበልጡ ትላልቅ ፕሮጀክቶችን ማሳካት እንችላለን። ሀጋጣ ለግደና ሀጋፔ ዱማ ፕሮጀክት ተካ ኦተና ዳንዳዮጋ ከዚህ ቀደም ወላድ እናቶች ወደ ዱቦ ሆስፒታል አሊያም ኦቶና ሆስፒታል በመሄድ ይወልዱ እንደነበር ያስታወሱት የጋራ ጎዶ ቀበሌ ነዋሪዎች የጤና ጣቢያ ማስፋፊያ ስራ መጠናቀቁና የህዝብ ፋርማሲ አገልግሎት መስጠት መጀመሩ ከዚህ ቀደም ያጋጥማቸው የነበረ እንግልት ማስቀረቱን ተናግረዋል። ጤና ጣቢያ አንድ ስቴፕን በመጨመር አሁን እዚህ ቀዶ ጥገና ድረስ ሰርጀሪ የሚሰራ አግሎት ማሽን ሁሉ የተለያየ ማቴሪያል ሁሉ ሞልቷል። ሳይ ዱቦ ቤናን ኦቶኒ ቤናን ከዚህ ዱቦ ኦቶናና ሌሎች ከፍተኛ ሆስፒታሎች ወዳሉበት ሳይሄዱ እናቶች እዚሁ የሚወልዱበት እድል በመፈጠሩ ፈጣሪን እናመሰግናለን። ኮርዶሚዶ ቆንጦሳኑ ገላቴትስ የንጹህ መጠጥ ውሃን ጨምሮ በብዙ ሚሊዮኖች የሚቆጠር መዋለ ንዋይ ፈሶባቸው የተገነቡ የልማት ፕሮጀክቶችን ህብረተሰቡ በአግባቡ መገልገልና መጠበቅ ያስፈልጋል። በከተማው የምግብ ዋስትናን ለማረጋገጥ በበልግ ወቅት እርሻ ለአርሶ አደሩ ግብዓት አቅርቦትና ቴክኖሎጂ አጠቃቀም ላይ የሚደረግ ድጋፍና ክትትል ተጠናክሮ ሊቀጥል እንደሚገባ የወላይታ ሶዶ ከተማ ምክትል ከንቲባ አቶ መንግስቱ ትግሩ አሳሰቡ። በበልግ እርሻ ወቅት አሁን ላይ ከአርሶ አደር ማሳ እየጠፋ ያለውን የእንሰት ተክል ለማብዛት ጥረት እየተደረገ መሆኑን ያነሱት ደግሞ የከተማው ግብርና መምሪያ ኃላፊ አቶ ንጋቱ ቡሽራ ናቸው። መምሪያው የእንሰት ኮረም ቀበራና ተከላ እንዲሁም የቡና ጉድጓድ ዝግጅት መርሃ ግብር በመርካቶ ክፍለ ከተማ በዛላ ወገን የቀበሌ አካሂዷል። መስከረም ጌታቸው በትንታኔ ታስመለክተናለች። በመርሃ ግብሩ ላይ የተገኙት የወላይታ ሶዶ ከተማ ምክትል ከንቲባ አቶ መንግስቱ ትግሩ በከተማው አቅራቢያ የሚገኙ የአርሶ አደሮች ማሳዎች እንሰትና ቡናን ጨምሮ ለሌሎች ምርቶች ምቹ በመሆናቸው የምግብ ዋስትናን ለማረጋገጥ ከፍተኛ አስተዋጽኦ እንዳላቸው ይገልጻሉ። በከተማችን ማስፋፊያ አካባቢ ያሉት የአርሶ አደር መንደሮች ለከተማችን ትልቅ አቅም የሚሆኑና
አሁን መንግስታችን በያዘው ኢኒሼቲቭ በትክክልም የወተት መንደር፣ የስጋ መንደር፣ የማር መንደር፣ የአሳ መንደር ተብሎ በትልቅ ተስፋ እየታዩ ያሉ አካባቢዎች ናቸው። ይሄም አካባቢ አሁን እንደምናየው በተለይ ከእንሰት ጋር ከቡና ጋር እጅግ በጣም ዋና የተለየ ክላስተር አካባቢ ነው። ስለዚህ ዛሬ ያደረግነው የቡና ችግኝ ተከላና እንደዚህም ደግሞ የምርጥ የቡና ችግኝ ተከላ ነው የተከናወነው። ስለዚህ እንደዚህ አድርገን ድጋፍ በምናደርግበት ጊዜ እነዚህ አካባቢዎች ከግለሰብ ጀምሮ ለከተማችን ምግብ ዋስትና ከማረጋገጥ አንጻር ትልቅ አቅም የሚሆኑ ናቸው። ስለዚህ ግብርና ከዚህ ቀደም እንደተለመደው ከእጅ ወደ አፍ ለምግብ ፍጆታ ብቻ የሚውልበት ሳይሆን ዛሬ የኢንዱስትሪ ግብዓት ነው። ዛሬ ደግሞ እነዚህ ደግሞ ለሚሰሩ ሰዎችም ትልቅ የቢዝነስ አቅም እየሆነ ነው ያለው። ትልቅ ደግሞ የስራ እድል ፈጠራም ነው። እንደ ሶዶ ከተማ ከ42000 በላይ የቡናና ከ30000 በላይ የእንሰት ችግኞች ለሚያዝያ ተከላ መዘጋጀታቸውን የገለጹት የከተማዋ ግብርና መምሪያ ኃላፊ አቶ ንጋቱ ቡሽራ የእንሰት ምርትን ለማሳደግ ከ20000 በላይ የእንሰት ኮረም ለቀበራ መዘጋጀቱንም አመልክተዋል። እንግዲህ ዛሬ በመርካቶ ክፍለ ከተማ በዛላ ወገኔ ቀበሌ እንገኛለን። በዋናነት ያው የቡና የዘንድሮ ቡና ተከላ ጉድጓድ ዝግጅት እና የእንሰት አምቾ ቀበራ ደግሞ ሲደመር የእንሰት ችግኝ ተከላ እዚህ በአቶ መንግስቱ ዋታ ፋርም ላይ እያስተከልን ነው። እንደ ከተማችን አሁን 42000 ቡና ችግኝ ለመትከል ጉድጓድ ዝግጅቱን ጨርሰናል። ደግሞ ከ30000 በላይ የእንሰት ችግኝና ከ20000 በላይ የኮርም ወይም የእንሰት ኮርም ወይም አምቾ ተከላ ቀበራ ለማድረግ ቅድመ ዝግጅቱን ጨርሰን ያው ተግባር ላይ ነን ያለነው። ዛሬ እንግዲህ ይህን ንቅናቄ እንደ ከተማ ስንጀምር ቶታሊ ወላይታ ላይ እንሰት ጫካ የነበረበት ሂደት ነበረ። አሁን ደግሞ ስናይ እንሰት ከጫካነት እየጠፋ ያለበት ሁኔታ ነው ያለው። ስለዚህ ወላይታና እንሰት የተያያዙ ናቸው፣ አይለያዩም። እንሰት ባለበት ወላይታ አለ። ዋናው ምግባችን እንሰት ነው። የከብቶች ምግብ ነው፣ የልጆች ምግብ ነው፣ አጠቃላይ የቤተሰብ ምግብ ነው እንሰት። ስለዚህ ከዚህ አንጻር ይሄን የጠፋውን እንሰት ለመተካት ከወላይታ ሶዶ ዩኒቨርሲቲና ከአረቃ እርሻ ምርምር ጋር አንድ ላይ በመቀናጀት ከ100,000 በላይ ችግኞች እየፈሉ ነው ያሉት እንደ ሶዶ ከተማ። ስለዚህ ይህንን ችግኞች ለሁሉ ለተለዩ በ28ም ቀበሌ ለተለዩ ሞዴል አርሶ አደሮች በትንሹ 250 እስከ 1000 ችግኝ እያሰራጨን ነው ያለ ነው። ስለዚህ ይሄ ቶታሊ የሶዶ ከተማን የእንሰት ስነ ምህዳር ይቀይራል ብለን በስፋት እየሰራን ነው ያለ ነው። ኃላፊው አክለው የጥምር ግብርና ዘዴን በማዳበር የእንሰት ተክልን ከቡና ጋር በአንድ ላይ መትከል ትልቅ ፋይዳ እንዳለውም ያብራራሉ። አሁን እንሰት በባህሪው እርጥበትን ይይዛል። ደግሞ ለቡና ጥላ የሚፈልግ ወይም የሚያፈቅር ሼድ ላቢንግ ፕላንት ነው የሚባለው። ስለዚህ ጥላን የሚያፈቅር ተክል እስከሆነ ድረስ ከጥላ ጋር ነው አሁን በስብጥር መሰራት ያለበት። ብዙ ጊዜ ሰው አሁን ከብሳና ጋር ከሌሎች ክትክታ ጋር ይተክላል። ግን እኛ ደግሞ ከእንሰት ጋር ስናደርግ አንደኛ እንሰት በራሱ ምግብ ስለሆነ ቡና ደግሞ ካሽ ክሮፕ ስለሆነ ሁለቱ ሲጣመሩ በትንሽ ማሳ ብዙ ምርታማነትን ማግኘት እንችላለን። ወደ ቡና ምርት ቅርብ ጊዜ መግባታቸውን የሚናገሩት በግብርናው ዘርፍ የተሰማሩት አቶ መንግስቱ ዋታ ከግብርና ባለሙያዎች ባገኙት ትምህርት መሰረት ዘንድሮ የእንሰትና የቡና ተክልን በጥምረት ለማልማት መዘጋጀታቸውን ይገልጻሉ። ይህን ቦታ በሙሉ ቡና ለመሙላትና ከላይም በኩል የቤተሰቦችን የወንድሜ ልጆች አሉ ከነሱ ጋር አንድ ላይ አርቄ ቡና ለማልማት ፍላጎት አለኝ እና አምናም እንደዚሁ በከፊል ጀምረናል። ጊዜው አልፎብን ነበር፣ ነሐሴ አካባቢ ነበረ፣ መቀጠል አልቻልንም። ዘንድሮ ግን ቀደም ብለን ተዘጋጅተን አሁን ለዚህ በቅተናል። ግብርናው ራሱ ረድቶ እንሰት ተከላውንም አሯ መሆን እንዳለበት በደንብ አስረድቶን እንደዚሁ ማልማት ፍላጎት አለን እና ይሄ ደግሞ ጸጋው ለእኔ ብቻ አይደለም፣ እውነት ለመናገር ለአካባቢው ህዝብ፣ ለዚህ ለአካባቢያችን አጠቃላይ ለወረዳው ለቀበሌው ትልቅ ጸጋ ነው ብዬ ነው ማስበው። አቶ መንግስቱ አያይዘው በአካባቢው የሚስተዋሉ አንዳንድ የመሰረተ ልማት ችግሮች ቢፈቱ ሌሎችም የግብርና ዘርፎች በመሰማራት ማህበረሰባቸውን ተጠቃሚ ለማድረግ ማቀዳቸውንም ተናግረዋል። ፍላጎት አለን፣ አቅምም አተን አይደለም። እንግዲህ አቅም ብናጣ እንኳን ከመንግስት ጋር ከምናደርገም ይሰራል። ግን ለማልማት የሚያስችል ሁኔታ የለም። ውሃ የለም፣ ማብራት የለም፣ መንገድ የለም። በእኛ በኩል ዝግጁ ነን፣ እኛ በጣም ዝግጁ ነን። ግን ይሄ የጎደለ ነገር እንዲሟላ ነው የምንፈልገው። የምግብ ፍጆታን በአዝርዕት ሰብሎች ብቻ መሸፈን ስለማይቻል አርሶ አደሩ የእንሰት ተክል ልማት ላይ ሊያተኩር ይገባልም ተብሏል።
የህዝቡን ሰላምና ደህንነት ለማረጋገጥ የጸጥታ ስራን የሚያግዙ ከ9000 በላይ ህዝባዊ ሚሊሻ አባላትን በ2018 በጀት ዓመት አሰልጥኖ ማስመረቁን የወላይታ ዞን ሚሊሻ ጽሕፈት ቤት አስታወቀ። በወረዳው በአንዳንድ አካባቢዎች የሚከሰቱ የጸጥታ ችግሮችን ለመግታት የጸጥታ ኃይሎችን በማጠናከርና ከህዝብ ጋር በመቀናጀት እየተሰራ መሆኑን የአበላባያ ወረዳ አስተዳደር ገልጿል። የአበላባያ ወረዳ የሰላምና ጸጥታ ስራን የሚያግዙ 70 ህዝባዊ የሚሊሻ አባላትን አስመርቋል። ይህንን ዘገባ በትንታኔ አቤኔዘር አበራ ያስመለክተናል። የአበላባያ ወረዳ የአካባቢውን ሰላም ለመጠበቅ የጸጥታ ስራን የሚያግዙ ህዝባዊ ሚሊሻ አባላትን አሰልጥኖ አስመርቋል። የወላይታ ዞን ሚሊሻ ጽሕፈት ቤት ኃላፊ ደግፌ ኤርሚያስ በስፍራው እንደገለጹት በዞኑ በየአካባቢው ከፖሊስና ሌሎች የጸጥታ አካላት ጋር በመቀናጀት ሰላምና ጸጥታን የሚያስከብሩ ከ9000 በላይ የሚሊሻ አባላት ሰልጥነዋል። የአካባቢው ያለው የአካባቢው መንግስት የራሱን ኃይል በተገቢው ሁኔታ በማደራጀት የህዝቡን ሰላምና ደህንነት መጠበቅና ማስጠበቅ አለበት የሚል የተቀመጠ መንግስታዊ ማቅጣጫ አለ። ስለዚህ ከዚህም አንፃር የዞኑ ሚሊሻ ጽሕፈት ቤት ከወረዳው ጋር በመቀናጀት ይሄ ስልጠና ዞናዊ ነው። በዞን ውስጥ በሁሉም መዋቅር ወደ 9940 ሚሊሻ አባላት አሉ። እነዚህ ሚሊሻ አባላት ሁሉ በዚህ አመት አሰልጥነናል። ስለዚህ ይሄኛውም አንዱ የዛ አካል ነው። የአበላባያ ወረዳ ዋና አስተዳዳሪ አቶ ማቴዎስ ወኬ በበኩላቸው የወረዳው አስተዳደር ከዞን ሚሊሻ ጽሕፈት ቤት ጋር በመቀናጀት የአካባቢውን ሰላምና ደህንነት የሚጠብቁ ህዝባዊ የሚሊሻ አባላት ትልቅ ኃላፊነት እንዳለባቸው ተናግረዋል። እዚህ አካባቢ አባያ ክላስተር ተብለው የሚጠራው 5 ቀበሌ ነው የሚይዘው። በ5ቱ ቀበሌ ውስጥ የተውጣጡ ሚሊሻዎች ናቸው፣ ህዝባዊ ሚሊሻዎች ናቸው። በቀበሌ የተመለመሉ ከህዝብ የወጡ እዚህ አካባቢ ነዋሪ የሆኑ ሚሊሻዎች ናቸውና ዛሬ ላይ ስልጠናውን ጨርሰው ወደ ስራ ሲመለሱ እዚህ አካባቢ ህዝብ ውስጥ የሚነሳውን እያንዳንዱን የህዝቡን ሰላም ወጥቶ በሰላም እንዲገባ የራሱን ማሳ አርሶ በጊዜ ወጥቶ በጊዜ እንዲመለስ በሰላም አድሮ እንዲወጣ የማድረግ ስራ ነው። ይሄን ህዝብ ውስጥ ገብቶ ህዝባዊ ሆኖ የሚሰሩት ትልቅ ተግባሩ ነውና ሰላምን የማስፈን ሰላምና ጸጥታን ስራ ተግባሪ ለማድረግ ነው ዋና ዓላማ የሚሊሻው ስልጠናውና በዚህ መልክ ነው አሰልጥነን ዛሬ ላይ ለምረቃ ያበቃናቸው። ወላይታ ዞን ሚሊሻ ጽሕፈት ቤት ስምሪት አስተዳደርና ሎጂስቲክስ ዳይሬክቶሬት ዳይሬክተር አስራለቃ ዳምጤዳና ሰልጣኞች የሰብአዊ መብት አጠባበቅ የህገ መንግስት መርሆችና ወታደራዊ ሳይንስ በተመለከተ በበቂ ሁኔታ መሰልጠናቸውን አክለዋል። ስልጠናው በመጀመሪያ በተለያዩ ሰነዶች ስንል ያው አካባቢያቸውን ለማሰልጠን ሰብአዊ መብት አጠባበቅ ዙሪያ ማወቅ ስላለባቸው በዛ ላይ እንደገና ደግሞ የህገ መንግስትን ማክበር ስላለባቸው ህገ መንግስት መሪዎች ላይና አጠቃላይ ወታደራዊ አካል ብቃት በሚመለከት በየትኛው አካባቢ ምን አይነት እርምጃ ነው የሚወሰደው እንዴት ተብሎ አካል ብቃት ያስፈልጋል የሚለው ላይ ያው ወታደራዊ ከቁመና እስከ ወታደራዊ ስልጠና ድረስ ወይም የጦር መሳሪያ አጠቃቀም አፈታት እና ጽዳትም ጭምር የሰለጠኑበት አግባብ ነው ያለው። ጠቅላላ ወንድ 66 ሴት 4 በድምር 70 የሚሊሻ አባላት ናቸው ይህን ስልጠና የተሳተፉት። ስልጠናውን በማጠናቀቅ የተመረቁ የሚሊሻ አባላት በበኩላቸው የወሰዱት ስልጠና በቀጣይ የህዝቡን ሰላምና ደህንነት ለመጠበቅ የሚያግዝ መሆኑን ገልጸው መንግስትና ህዝብ የሰጣቸውን ኃላፊነት በአግባቡ እንደሚወጡ አረጋግጠዋል። ከህብረተሰብ የሚደበቅ ነገር የለም። ይሄ ሚሊሻ ደግሞ ከህብረተሰብ ጋር ነው የሚሰራው ነገም ዛሬ ማለት ነው። ከዛ የተነሳ ከህብረተሰብ ታማኝነት፣ ግልጸኝነት ከኛ ይጠበቃል። ከወንጀል ነክ እኛ ደግሞ ነፃ መሆን አለብን። ቅድሚያ ራሳችን እንደተማርነው መሰረት ከወንጀል ነክ ነፃ ሆነ ሌላውን ነፃ እንዲሆን እናስተምራለን። ግን አልፎ ተርፎ ከዛ በላይ ሆኖ የማይማር በሽማግሌ በተለያየ ነገር ላይ ታይቶ የማይማር ካለ ለህግ አሳልፈን እንደምንሰጥ ነው ትምህርታችን በዚህ ዙሪያ የወሰድነው። አይደለም በአንድን ቀበሌ አንድን አካባቢ ሳይሆን መላውን የደቡብ ኢትዮጵያን ጸጥታውን ማስከበር እንችላለን የሚል ስልጠና ነው የተቀበልነው። ስልጠናውን በበቂ ሁኔታ ነው የተቀበልነው። ማንኛውም ከጸጥታ ጋር የተያዘ ነገር በእኛ እንደሚቆም ከእንግዲህ በኋላ
ማንኛውም የጸጥታ ችግር እኛ እዚህ ያለን እኛ በዚህ ዞን ያለን እኛ በወረዳችን ያለን በቀበሌያችን ያለን አንድ የጸጥታ ችግር እንደማ አይደለም ደቡብ ኢትዮጵያ በኢትዮጵያ ላይ የሚከሰተው ችግር ቢፈጠር ዝግጁ ነን። ማህበረሰቡ ለሴት አካል ጉዳተኞች የሚሰጠውን አትችልም የሚለውን የተሳሳተ አመለካከት በማረም በሁሉም መስኮች እንዲያሳትፍ የወላይታ ሶዶ ከተማ ሴት አካል ጉዳተኞች ማህበር ጠየቀ። ሴት አካል ጉዳተኞች በሁሉም ዘርፍ በእኩልነት የመሳተፍና ኃላፊነታቸውን የመወጣት መብታቸው እንዲከበር እየተሰራ መሆኑን የወላይታ ሶዶ ከተማ ሴቶችና ማህበራዊ ጉዳይ መምሪያ አስታውቋል። የከተማው ሴት አካል ጉዳተኞች ማህበር የሴቶችን ቀን በዓል ከባለድርሻ አካላት ጋር አክብሯል። ፍሬዎት ተስፋዬ በዝርዝር ታስመለክተናለች። ሴቶች ብዙ ኃላፊነት እንዳለባቸው ይታመናል። በዚህ ላይ ደግሞ ሴት አካል ጉዳተኛ መሆን ምንም እንኳን ከባድ ቢሆንም ችለው ኑሯቸውን ለማሸነፍ በተለያዩ ዘርፎች ተሰማርተው ኃላፊነታቸውን በተገቢው እየተወጡ ያሉ በርካታ ሴት አካል ጉዳተኞች አሉ። በዚህም መሰረት በወላይታ ሶዶ ከተማ በማህበር ተደራጅተው እየሰሩ ያሉ ሴት አካል ጉዳተኞች ማህበር አንዱ ማሳያ ነው። እንደ ወላይታ ዞን የተጀመረው ስራ የተሻለ እንደሆነ የሚናገሩት የሴት አካል ጉዳተኞች ማህበር ፕሬዝዳንት ወይዘሮ መሰለች ጋንታ የትምህርት እድል ያላገኙ እንዲሁም አትቺም በሚል እሳቤ ሳይወጡ የቀሩትም በእችላለሁ ስሜት ወጥተው የሚሰሩበትን እድል ለመስጠት ከሚመለከታቸው አካላት ጋር እየተሰራ ነው ብለዋል። አንዳንድ የከተማዋ ዲሞግራፊካል አቀማመጧም ብዙ መዳሰስ ያለብን ሴቶች አሉ። በየገጠራት ለትምህርት ያልወጡ ኢኮኖሚዋ ያላደገች ሴት አካል ጉዳተኛ አለች። ማህበረሰቡ በዛው ልክ ደግሞ ወደ ገጠር አካባቢ ስንሄድ አስተሳሰቡ ያልተለወጠ አለ። አካል ጉዳተኛ ሴት መስራት መሄድ እንደማትችል አንቺ ታይ እኔ አደርጋለሁ እኔ ሰራለሁ ይላሉ። ይሄን ለማስተማር ያለን ኢኮኖሚ እጅግ ጫና ቢያሳድረንም በተቻለን አቅም ከባለድርሻ አካላትም ጋር ሆነን እየሰራን አካል ጉዳተኛ ሴት እናት መሆን እንደምትችል ወልዳ ማሳደግ እንደምትችል ለሀገር መብቃት እንደምትችል እያስተማርን እንገኛለን። አካል ጉዳተኝነት አለመቻል አይደለም የሚሉት ሴት አካል ጉዳተኞች ማህበረሰቡ አመለካከታቸውን ሊያስተካክሉና በሁሉም መስኮች ሊያሳትፉ ይገባል ባይ ናቸው። በከተማዋ የሚሰሩ የተለያዩ ህንጻዎችና መሰረተ ልማቶችም አካል ጉዳተኞችን ያገናዘበ ሊሆን እንደሚገባም አሳስበዋል። ቀና አመለካከት ሊኖረው ይገባል። ያው ከምንም በላይ ቀና አመለካከት ይቀድማል። አመለካከቱን ቢያስተካክል ለሴት አካል ጉዳተኞች እንደውም ለሁሉም አካል ጉዳተኞች ያለውን አመለካከት ቢያስተካክል ባይ ነኝ እና አካል ጉዳተኞች አንዳንድ ሰው እንዲያይቶ አካል ጉዳተኛ ማይችል የሚመስለው ሰው አለና አካል ጉዳተኝነትና ሴትነት ሲደመር ያ በማህበረሰቡ ከድሮም ከጥንት ጀምሮ ሲዋርድ የመጣ አመለካከት ነውና ያ መቅረት ያለበት ኋላ ቀርና ወደፊት መራመድ እንዳንችል የሚዛን እንደ አንድ ግርዶሽ የሆነ እንደ እንቅፋት አድርጌ ስለማየው ያ ነገር ቢነሳ አካል ጉዳተኝነትና ሴትነት ፈተና ሆኖ አልጋ ባልጋ መሆን አይችልም። ብዙ መሰናክሎችን አልፈን ነው። አንድ ግንዛቤ ሳይኖረው ቀርቶ የሆነ ሰው አይ እናንተ እኮ አትችሉም ቢል እውነትም አልችልም ሳይሆን እንደምንችል ማሳየት እንችላለን ብለን ከወጣን የሚያግተንም ነገር ስለሌለ እንበርታ። ቢሮ አካባቢ የተቀመጡት ምልክት ቋንቋ አይችሉም። ስንሄድ ብዙ ችግሮች ያጋጥሙናል። ብዙ ችግሮች አሉ ጤና ተቋማት ላይ። ሴት አካል ጉዳተኞች በጣም ይቸገራሉ። መስማቶች፣ አይነ ስውራን እንቅስቃሴዎች መንግስት በደንብ ማየት አለበት። በማህበረሰቡ ዘንድ ሴት አትችልም የሚል የተሳሳተ እይታ ያለ አካል ጉዳተኝነት ተጨምሮበት ከባድ ቢሆንም ያም ሳይበግራቸው በግልና በማህበር ተደራጅተው ውጤታማ ስራ እየሰሩ ናቸውና እነዚህ ሴት አካል ጉዳተኞች ሊበረታቱ ይገባል ያሉት የወላይታ ሶዶ ከተማ ምክር ቤት ዋና አፈ ጉባኤ ወይዘሮ አልማዝ ባንጫ ናቸው። አካል ጉዳተኛ በጽናት በትጋት በብርታት የተሞላ ማንኛውንም ሙሉ አካል እንዳለው ሰው ሰርቶ ማደር የሚችል በብርታት የታጀቡ መሆናቸውን እያየን ነው። በዚህ ላይ በተለይ ደግሞ የሴቶች ቀን ሴት ድርብ አካል ጉዳተኝነት ሲሆን ድርብ ኃላፊነት አካል ጉዳተኛ ሆና
የሀገር ነገር እሷ ላይ ኃላፊነት ይኖራል። የቤተሰብ ነገር ሌላም ድርብ ኃላፊነት አለ። አካል ጉዳተኝነት አንደኛው ነው። ሌላ የቤተሰብ ኃላፊነት መውለድ ማርገዝ በዛለ ይሄን ሁሉ ችላ በጽናት ቤተሰቧን እየመራች አለችና በዛሬው ብዙ ብርቱ የሆኑ አካል ጉዳተኞችን ጀግና የሆኑ ሴት አካል ጉዳተኞችን እያየሁ ነው። በጣም ደስ ብሎኛል። ሴት አካል ጉዳተኞች በኢኮኖሚ በፖለቲካና በማህበራዊ መስኮች በአካታችነት የመሳተፍ መብታቸው እንዲከበር እየተሰራ መሆኑን ያመላከቱት የከተማ ሴቶችና ማህበራዊ ጉዳይ መምሪያ ኃላፊ ወይዘሮ ኢቴኒሽ ኤልያስ በየትኛውም ዘርፍ ሴቶች ቢሰማሩ ውጤታማ መሆን እንደሚችሉ ገልጸዋል። አካል ጉዳተኝነት መስራትን፣ መነገድን፣ ነግዶ ማትረፍን፣ ማግባት መውለድን፣ ሌሎች ማንኛውም አይነት ሰው የሚያደርገውን እንቅስቃሴ ማድረግ መቻልን መሆኑን ለማረጋገጥ ማርቼትንም እንደ ሴት አካል ጉዳተኞች ጋር ችለናል። ተሳትፏችንም ከፍ ብሏል። ድምጻችንም እየተሰማ ነው በሚለው ከነሱ ጋር መድረክ ፈጥረን እያከበርን እንገኛለን። የወላይታ ሶዶ ከተማ ሴት አካል ጉዳተኞች ማህበር ማርች 8 ወይም የሴቶችን ቀንን በተለያዩ ክዋኔዎች ከሚመለከታቸው አካላት ጋር አክብረዋል።